የቲሞች በየቦታው ባሉበት ሀገር ላይ አንተ የሙዚቃ ማስታገሻ የሆነ ነሽዳዎችን ለመስራት ስቱዲዮ ለመስራት 12 ሚሊዮን ወጣቱን አበላሸናቸው። ባላቸው ህይወት ራዲና ፍቃደኛ ደስተኛ ሆነው እንዳይኖሩ እያደረግናቸው። ኡስታዝ ሳደት ከባል እንኳን የመከረው ምክር ይበቃዋል። ነገር ግን በዚህ ጉዳይ አይሰማም። ونضع الموازين القسط ليوم القيامة والله يتخوف. السلام عليكم ورحمة الله وبركاته. ودنا يتكبراتو هي ቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት አላህ ይጠብቃችሁ። ነው ዛሬ በአዲስ ቪዲዮ መጥቻለሁ። በአንዳንድ ነገር ቢዚ ሆነን ጠፍተናል። ኢንሻአላህ ካሁን በኋላ ለመጥፋት እንሞክራለን። እና ወዶጂ ዛሬ የመጣሁበት ነገር ምንድነው? አንድ ወንድማችን በሶሻል ሚዲያ መነጋገሪያ ሆኗል። ስለሱ አንዳንድ ነገር ልናገር ነው የመጣሁት። እንግዲህ ሁላችሁም ታውቁታላችሁ። ሙዓዝ ሐቢብ ሙነሺድ ሙዓዝ ሐቢብ ነው። የዘመናዊ ስቱዲዮ መገንቢያ 12 ሚሊዮን ኢትዮጵያ ብር ስጡኝ አሰባስቡልኝ ስጡኝ ብሎ እንግዲህ መጥቷል ማለት ነው። ሀባይቢ የሚያሳዝነው ነገር ይህ 12 ሚሊዮን ለኸይር ስራ ለመልካም ነገር የቲሞችን የተቸገሩ ሰዎችን ለመርዳት ቢሆን በጣም ደስ ይል ነበር። ነገር ግን በጣም በሚያሳዝን ሁኔታ እንግዲህ የሙዓዝ ሐቢብን ስራዎች ታውቃላችሁ። ሙነሺድ ነው፣ መንዙማ ነው ስራዎቹ፣ መንዙማ መስራት ምናምን ነው። እንግዲህ የሱ ስራዎች ደግሞ እንግዲህ ነሺዳም ተብሎ እኮ በእስላማዊ ነሺዳዎች ተብለው ከክላሲካል ከሙዚቃ መሳሪያዎች የጸዱ አሉ። ነገር ግን የሱ ደግሞ ጠቅላላ ስራዎቹ በሙዚቃ መሳሪያዎች የታጀበ ነው ማለት ነው። ያው ሙዚቃ ዙዙ ተናግራለች። የዘፈን ወይም የሙዚቃ ማስታገሻ ብለዋለች እና የሙዓዝ ወይም ደግሞ እስላማዊ ነሺዳዎች እያሉ በሙዚቃ መሳሪያ አጅበው የሚሰሩትን ወንድሞች ማለት ነው። ስለዚህ እስኪ ዙዙ በዚህ ጉዳይ የውስጤን ስለተናገረች ለእናንተም ሼር አድርግላችኋለሁ። እሷን አዳምጠን እንመለስ። ሀቂቀተን እኔ አንተን ልናገር አልመጣሁም። ምክንያቱም የትኛውም ቃል እንደማይበግርክ አውቀዋለሁ። ጠንካራና ጎበዝ ስለሆንክ ግን አይደለም። የእህትራም የማንነት የአኽላቅ ቶብህን አውልቀህ ስለመጣ ስለዚህ የትኛው ቃል ተጽዕኖ አይፈጥርብህም። የምታገኘውን ሳቢ እንጂ የምታስበው የወንድነት የማንነት የኢስላም ልጅ ነኽዋ ቶብህን አውልቀህ ሆነ የመጣው። የቲም በበዛበት ሀገር ላይ የአላህ Subhanahu Wa Ta'ala ቃል ቁርአን አቅርቦት እጥረት ባለበት ሀገር ላይ የቲሞች በየቦታው ባሉበት ሀገር ላይ አንተ የሙዚቃ ማስታገሻ የሆነ ነሽዳዎችን ለመስራት ስቱዲዮ ለመስራት 12 ሚሊዮን ብር አይንህን በጨዋጥ በጥየቃ ስትመጣ እነዚህን ሁሉ የወንድ ልጅ ሲፋ የሆኑ ማንነቶችን አውልቀህ ራቆትህን ይመጣው። እናንተ ግን ሰጪዎቹ የቲም ራስ አብሱበት ይሁን መስጊድ አሰሩበት ይሁን ለቤተ እምነት አውሉት ይሁን ቁርአን ገዝታችሁ አከፋ ይሁን ይሄ ሁሉ ነገር በአኺራ ማንንም እናት አባትሽ ወንድምሽ እህትሽ በማይከተልሽ ሀገር ላይ ይሄ ስራዎችሽ ስለሚከተል ግን ለተራ ነገር እኔ ወላሂ ቃል ነው ያጣሁት። لا حول ولا قوه الا بالله العظيم። ወላሂ ነው ያሳፍራል። ወጣቱ ከመስራት ይልቅ ሞቶ ተማሙቶ ስልክ መግዛት ሆኗል ስራው። ለምን? በስልኩ ገንዘቡ እንደሚያገኘው ያወቀ ወጣቱን አበላሻችሁት። ለማን ምን ማድረግ እንዳለባችሁ ለይታችሁ ወቁ። ለታመመ ይረዳ እናስታም፣ የሞተም እንቅበር፣ ለችግራችን እንደራረስ። እኛ ግን የቅንጦት ሰዎች አይደለንም እንዴ? በሰው ሀገር ላይ እኮ ነዋሪ ሳንሆን አኗኗሪ ነን። በዚህ ሁኔታ ላይ ሆነን እንዴት ትውልድ ማበላሸት ሆኗል እኮ ስራችን። እፈሩ። ስለ እውነት ያሳፍራል። ሙሉ ጤና ይዛችሁ እናንተን ብትሆኑ እኔ አላቅም ወላሂ። አታስቁኝ። ከኔ ከግለሰቡ ጋር አይደለም የግል ጸብ ሊኖረኝ ይቅርና በቅጡ እንኳን የግል ትውውቅ የለኝም። ምናልባት የጋራ የሆኑ ጓደኞቻችን ጋር በአንዳንድ አጋጣሚዎች ልንገናኝ እንችላለን። ያን ግን የመናገር መብቴ ሊጋፋኝ አይችልም። እኔ አክቹአሊ ወንድሜ ለምን እናቴ ልጅ ወንድሜ አይሆንም። ያልተመቸኝ የደበረኝ የቆረፈደኝ ነገር ካለ ወጥቼ እናገራለሁ። እኔ የመናገር መብቴን የሚጋፋኝ ነገር በምንም ተአምር አልወድም። ከዛ ውጭ ደግሞ ስለ ነሽዳ ሐራምና ሐላልነት ልናገርም አልመጣውም። ምክንያቱም እኔም ያለሁበት ነገር ነው። ኢቭን የሱ ነሽዳዎችን ማዳመጣቸው አሉ፣ ሪኮመንድ ማድረጋቸው ነገሮች አሉ። ኺላፍ ያለበት ቦታ ላይ ባልገኝ ደስታዬ ነው። አላህ ሂዳያውን ሰጠኝ ከዚህ ነገር ብርቅም ደስታዬ ነው። እኔ ዋናው ነገር ግን እንደ አንዲት ወጣት እንደ ሃይማኖተኛ እንደምን አይደለም የመጣሁት። እንደ ወጣት ግን ሰርቶ ማደር ነውር እስኪመስላቸው ድረስ ለምኑ ማደር የጀግንነት ካባ እስኪመስላቸው ድረስ ያለበሳቸው ማን ነው?
ይሄ ከጊዜ በኋላ ነው እየበዛ መጣ። ወጣቱን አበላሸናቸው። ባላቸው ህይወት ራዲና ፍቃደኛ ደስተኛ ሆነው እንዳይኖሩ እያደረግናቸው ነው። ማንኛውም ችግር ሲገጥማቸው ልመና የመጀመሪያ ኦፕሽን እንዲሆን አደረግን። እኛ መሰደዳችን ሳያንስ እዛ ያሉትንም ሐሞተ ቢስ ትውልድ እያፈራን ነው። ይሄ ትክክል አይደለም። በቃ ሶሻል ሚዲያ ተሰጥቶን እኮ ብዙ ኦፕሽኖች አሉ። ለምሳሌ ወንድሜ ብዙ ፎሎወርስ አሉት አይደል? ማሻአላ በቀላሉ በቃ ይወጣና ምርትና አገልግሎታችሁን ላስተዋውቅ፣ ለዚህ ነገር የሚሆን ይሄን ያህል ገንዘብ ስለሚያስፈልገኝ ክፈሉኝ፣ ምርትና አገልግሎታችሁን ላስተዋውቅ፣ በቃ እናንተም ቪዲዮዎችን ኮፒ ሊንክ ሼር ዱት አድርጉልኝ፣ በዚህ ገንዘብ ላገኝ። ኖርማል ነው። በቃ ተፍ ብሎ የሚፈልገውን ነገር ያመጣል። ግን ታጥቦ ሙሉ ጤና ይዞ ወጥቶ ብር ስጡኝ በኮንፊደንስ ለዚህ ያበቃቸው ማን ነው? ኮኔ አሁን ችግሬም ንግግሬም እኮ ከነሱ አይደለም ከናንተ ነው። እንዲህ አይነት ደካማና ሐሞተ ቢስ ትውልድ እያፈራን ያለ ነው እኛ በስደት ያለን ሰዎች ነው። ለገንዘብ ብለው የወንድነት ሞራላቸውን ወኔያቸውን አሞታቸውን እንጦሮጦስ እየጣሉት ነው። ምንም አይመስላቸው። የሚሄዱበት ርቀት በጣም ደባሪ ነው። በፊት የኢትዮጵያ ወንድ ሲባል በቃ የሚሰማችሁ ስሜት እንኳን በቃ ኮስተር ያለ ነገር ነው። ዛሬ ላይ ግን ያ የለም። ምክንያቱም ደክሜ ከማመጣ አንዱ ለቀን ምንነቴን ሽጬ የማገኘው ገንዘብ ነው። ለዚህ ተጠያቂው ደግሞ ሰጪው ነው። አላህ በሰጣችሁ ልክ የሰጣችሁን ነገር ምን ላይ እንደምታውሉት በሱ ዘንድ ትጠየቁበታላችሁ። እኔ ችግሬ ይሄ እንጂ ሌላ አይደለም። ከዛ ውጪ ውሃ፣ ዋብያ፣ ሶፋ፣ ሰለፊ የምትሉት ማለት ነው እዛው እንደፈጠራችሁ እኔ አዛን ያለበት ሁሉ ሀገሬ ሸሃዳ የያዘ ሁሉ ወንድሜ ሆኜ የምኖር ንጹህ ሙስሊም ነኝ። ስለሌላ ጣጣችሁ አላውቅም። ግን ይሄ ሊታሰብበት ይገባል። ወጣቱን እያበላሸ ነው። ሰርቶ ማደር ያኮራል በላ። አዎ ሀባይ እንግዲህ ዙዙን ሰምታችኋታል ያለችውን ማሻአላ እንግዲህ ልኩን ነግረዋለች። እሱ ግን እሷ እንዳለችው የሚሰማ ጉዳይ አይደለም። ሙአዝ ብዙ ነገር ኡስታዝ ሳደት ከባል እንኳን የመከረው ምክር ይበቃዋል። ነገር ግን በዚህ ጉዳይ አይሰማም እና አላህ Subhanahu Wa Ta'ala ሁላችንም ሂዳያ ይስጠን። እንግዲህ በመጨረሻ መላችሁ ነገር ውድ ወንድሞቼ በተለይ ሶሻል ማነው በአረብ ሀገር የሚገኙት ወንድሞች ናቸው አብዛኛው። ላይቭም እየተከታተልኩ ነበር፣ ኮሜንትም እያነበብኩ ነበርና አብሽር ተጎንህ ነን እናግዛለን ምናምን ይሄን ያህል ብር አስገባሁ ምናምን እያሉ ኮሜንት የጻፉ አይቻለሁ አንብቤያለሁና እንግዲህ ገንዘባችንን ማውጣት ካለብን በመልካም ነገር ላይ ስንት የተቸገሩ የተራቡ የታረዙ ስንት የቲሞች እያሉ ለቅንጦት ገንዘባችንን አናውጣ። ነገ ማን አላህ ፊት እንጠይቅበታለን። እንግዲህ የዛሬ ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ ስህተትም ካለብኝ ምከሩኝ፣ በመልካም ነገር ምከሩኝ፣ መለሳለሁ። ቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።